ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ከመሸ ነው የመጣሁት። ያው ዛሬ አርባን ታውቃላችሁ። የነ ሄርሜላ እና የነ ሩታ ነገር እኮ ሆዳችንን እያንቦጫቦጨን አልቻልንም። ሚኪን ጠርተውታል። ሚኪ ምን አገባው ስለ ሄርሜላ እና ስለ አብርሽ? እንደናንተ ይመስላችኋል? የሰው ባል ቀምታ ምናምን የትኛውን ባል ፈታለች እኮ እናንተ ባል አትበሉ። ባይሆን የልጇ አባት በልና አስተካክል። ገባክ? እና ስለዚህ ባል የምትለው ጉዳይ ባሏ አይደለም ለሩታ። ስሩንም እዚህ ጋር ቀለበት ያሰረላት ለሄርሜላ ነው። ይችኛዋ ምንም የምትይዝበት የለም። ራሷ ፈልጋ ራሷ ኡኡ ብላ ሰማናን ቀዳ። አሁን የሰው ባል ቀምታ ምናምን የሚባል ነገር የለም። እኛ አሁንም ቢሆን ሄርሜላን ይምረጥ ሩታን ይምረጥ አያገባንም። እኛ እንደናንተ ሳይሆን እንዳንተ ንፍጥ ጭንቅላት አይደለም የተሸከምነው። ኤፍሬም ተብዬው ማለት ነው። መጀመሪያ ጤናው ይመለስና ጤናው ከተመለሰ በኋላ ከማንም ጋር ይኑር፣ እኛ አያገባንም። አንተ በግድ ከሩታ ጋር ጀዝባ ሆኖ አፍዘኸው አደንግዘኸው ከዛን በቃ እንደዛው በቃ ጉዞ ሆኖ እንዲቀመጥ ነው የፈለከው። እኛ ደግሞ እሱን አንፈልግም። እንዳንተ ሀረመኔ አይደለንም። እኛ ግድ አብረን መወለድ አያስፈልገንም። እሱ ጤነኛ ለመሆን ሌባ ሁላ የሚል ዘፈን ለእናንተ ነው መጋበዝ። ሌባ ሁላ ናችሁ። ሰርቀው አስገድዳ የወንድምክ የእህትክ ስራ ነው። እንኳን አረገች ጎበዝ ናት። እግዚአብሔር ባረገና እውነት ከናንተ እጅ ተፈልቅቆ ለአንድ ቀን ለሁለት ቀን ራሱ ከናንተ ተለይቶ ወደ እናንተ ቢመለስ ትንሽዬ ሰላማዊ እንቅልፍ ቢተኛ ሸጋ ነው። ምን ያርጋችሁ ሚኪ? እኔ ሚኪ ደግሞ አጣልዘውም እንዴ በእናትም በቦክስ አታወልቀውም። እሱ ቦክስ ነው የሚፈልገው። ልጁ ዱላ ይፈልጋል እንደ አህያ ማለት ነው። እግዚአብሔር እቅርታ አርጉልኝ። አህያም ያው በቃ ዱላ ነው የምትፈልገው። ስለዚህ እሱ ዱላ ነው የሚፈልገው፣ መጠለዝ ነው የሚፈልገው። በእናትም ጥልዝ አርግልን። ይሄ ጥጋቡ ትንፍስ ይበል። እስኪ አረጋጋው። የገዛ እህትን እንደዛ ሲያበሻቅጣት የገዛ እህትን በአደባባይ አንዴ ቀለበት አውልቂ፣ አንዴ ልሳምሽ፣ አንዴ ታምሪያለሽ ምን ስላልነበረ እምቢ ብላው ስትሄድ ምን አለ የኢትዮጵያ ተረት ለማኝ ለምኖ ሲያጣ ተሳድቦ ይሄዳል እንደሚባለው የወደድኳት መስሏት ምናምን። ኧረ እባክህን አንተ ቆመ አይደለም ሞተክ አብርሃም መሆን አትችልም። አብርሃም መሆን አትችልም። እኛ አብርሃም ዛሬም ሆነ ነገ እኔ ትላንትና ቪዲዮ የለቀኩላት ብያለሁ። እኔ አብርሃም ጤናው ይመለስ እንጂ ከሄርሜላ ጋር ይሁን ከሩታ ጋር ይሁን አይደለም ጫወታችን። ከሄርሜላ ጋር ከሆነ ደግሞ ትገባዋለች። ምርጥ ምስት ምርጥ። ያ ነው ያቃጠላችሁ። እንደሷ እንደ ሩታ በጥፊ ስለማትለው እንደ ሩታ ክብሩን ስለማትል አንተ እዛ ስለምትርመጠመጥ እዚህም እንደዛ መስሎክ ነው። ያችኛዋን በድብቅ ነው የምታርመጠምጣት፣ እችኛዋን ደግሞ በአደባባይ ልታዋርዳት ትፈልጋለህ። እሷ ትዕግስተኛ ናት። እውነት ምን አይነት ቤተሰብ ነው ያሳደጋት? ሚኪም እንደዛ ስታንቀው ምን ስትለው ዝም ነው ያለክ? አንዳንድ ወንድ ቢሆን እዛ ጥርስን ያወልቅልህና በቃ ይገላግልሃል። የሰው ባል ወስዳ ምናምን። እስኪ ቪዲዮአቸውን እናዳምጥ። የሰው ባል በላይ ውረድብክ እንዳልልክ በላይ ውረድብክ ተደብለናልና ችግር ነው። ግን ደግሞ አሁን በዚህ ሰዓት አብርሃም እኛ ጋር ነው መሆን ያለበት። ኧረ እባክህን እውነት በል እስኪ። ግዴታ ለምን እናንተ ጋር እንዲሆን እንደምትፈልጉ እናውቃለን። አዎ ግዴታ። ከዛ አደንዝዘሁ ለሄርሜላ ምንድን ነው ያላት? እኔ ቀለበቱም ስለወጣ ምንም ቅር አይለኝም። ምንድን ነው የሆንከው? አሁን አልነግርሽም፣ ሌላ ጊዜ እነግርሻለሁ አላት። እናንተ ምን እያደረጋችሁት ነው? በቃ ተቃጠላችሁ። እኛ ለአንድ ቀን ራሱ እንደዚህ ህር ማለታችሁ ለኛ ደስታ ነው። እውነት ይዛው ራሱ እንኳን ጥፍት አለች። እግዚአብሔር እንደው መድኃኒዓለም በቃ ወደ ህይወቱ ወደ ቀልቡ ተመልሶ ለአንተ ይሁን በቦክስ እና በርግጫ ቢረጋግጥክ ደስ ይለናል። አብርሃም አንተን ከዛ ሩታን ደግሞ አንቺ ሀረመኔ እንዲላት እንፈልጋለን። እንደዚህ አይነት ሰው ነሽ እንዴ? ድሮም ይላታል እኮ አንቺ የቱ እንትንሽ ነው መልካምነትሽ ነው ይላት ነበረ። የቷ መልካምነቱ ነው? እውነት ወይ እሷ አልተደበቀችም ሲጀመር።
ግን ልክ እንዳገኘሁት ማድረጉን ይዛኛ ጋር ከዛ ታደነዝዘዋለህ። ልክ እንዳገኘኸው ታደነዝዘዋለህ እንደ ልማድክ ማለት ነው እንጂ ሌላ ምን ታደርገዋለህ? ምንም አታረገውም። አሁን እኮ ነቅቶ ወደ ራሱ ተመልሶ ቤተ ክርስቲያን ከሆነ ጸበል ተጠምቆ ቸርች ከሆነ ተጸልዮበት መንፈሶቹ በሙሉ እናንተ ላው ላይ የጫናችሁት መንፈሶቹ በሙሉ ከላው ላይ ሄደው ሄርሜላንና እሱን ከምታሳድዱ ይሄው ቶያ ምን እያደረገ ነው? ቶያ ቱብ ጫካ ለጫካ እየሄደ የተቀበረውን የሱን ፎቶና የልጁ ፎቶ እያወጣ ለምን እሱን አትረዳው? አንተ እውነተኛ ንጹህ ወንድሙ ከሆንክ ማለት ነው። አብርሃም ጤነኛ ምናምን ምትለም ማለት ነው። እዛ ሄዳችሁ አስቀብራችሁት አሁን ደግሞ ጤና ነው ምናምን ብለ ጤንነት ስለ እኛ ጋር መሆን ያለበት ግድ ምናምን። አዎ አሁንም ያረጋችሁት ነገር አለ። ሁለተኛ ያረጋችሁት ነገር አለ። ያ ነገር ደግሞ በህግ የሚፈታ ከሆነ በህግ መፈታት አለበት። በህግ ካልሆነ ግን አንተን እንደው ላንተ ወንድ ይጥፋ ወይኔ ያገኘሁሽ ምን እንደማደርግሽ ምን ታረጋታለህ? በጣም ካንቺ በለጠ ከመርተሽ ካንቺ በለጠ ተንኮለኛ አላወቅሽም። ተንኮለኛ መሆናችሁን ይሄው እንዲመስክሩ። ተንኮለኛ መሆናችሁን እንደዚህ በአደባባይ ራሳችሁን አጋልጡ። አዎ ተንኮለኛ ናችሁ፣ በጣም ተንኮለኛ። ሰይጣን ራሱ እንደናንተ ተንኮለኛ አይደለም። እናንተ በጣም የተንኮላችሁ ጥግ፣ የሐረመንነታችሁ ጥግ በወንድምክ ላይ እንደዚህ ጨካኝ እንድትሆን በወንድምክ ላይ ሐረመኔ እንድትሆን ያደረገ ተንኮለኛ። እሷ ተንኮለኛ አይደለችም እኮ። ተንኮለኛ ብትሆን ኖሮማ እኮ ትሰራላችሁ ነበር እኮ። ቀለበቷን ከእጇ ላይ ከማውለቃችሁ በፊት ቀለበቷን ስታወልቁ አላወልቅም ብላ አብርሃምን ይው ከናንተ እጅ ፈልቅቃ ሳትወዱ በግዳችሁ መፍት አላት እኮ። ሽማግሌ እኛ ልጅ ለልጃችሁ ተብለን ሽማግሌ ተልኮ ምናምን የምትይ ሩታ ደግሞ ማለት ነው ራስን አታካብጂ። አንቺ የትኛው ሽማግሌ የተላከልሽ? በሀጥር ነው ዘለሽ የወጣሽው። አድርሱልኝ በእግዚአብሔር እሷ ጋር በሀጥር እኮ ነው። በማታ ሰው ሲተኛ በሀጥር ላይ ዘለሽ ነው የወጣሽው። ምን ሲቆም ከምን ይበሳል እንደሚባለው ማለት ነው። ስለዚህ በሀጥር ዘለሽ የወጣሽ ሴትዮ ልክ ራስሽ ሽማግሌ ተልኮ ልጃችሁ ለልጄ ተብለሽ በክብር ተለምነሽ ተጠይቀሽ የወጣሽ አታስመሲ። እናቅሻለን። ምን ነው ጫውታሽን ሽማግሌ ተልኮ ምን ጥስዮ ምትይ? በቃ አንቺ ያደረግሽው ነው እሷም ያደረገችው። እሷ ስሩን እንኳን ራሷን ችላ ነው የምትኖረው። አንቺ እኮ ከእናት ከአባትሽ ቤት በሀጥር ነው ይዘህኝ ጥፋ ብለሽ የወጣሹ ማለት ነው። ገባሽ? ረሳሽ እንዴ? እናስታውስሽ ነውስ ሞኝ እንመስልሻለን? እንዳንቺ ጭንቅላታችን የሞተ የፈረሰ ይመስልሻል? ደግሞ ምስት ነኝ ምን ጥስዮ ነኝ ምናምን። የትኛው ምስት አጀዝበሹ 80 አስፈረምሹ እንዴ? ዳግም ሚኪዳ አላወቅሽም ነውና ምን አይነት ጨዋታ ውስጥ ምን አይነት ጌም ውስጥ እንደገባሽ አላወቅሽም። ጨዋታው ማን እንደሚያሸንፍ እናያለሽ። ለማየት ያብቅሽ። እየዛትኩኝ መስሎሽ ከሆነ ታስተሻል። እስከ መቼ ነው ይሄ እሱ ላይ ጥባ ጥቤ የምትጫወቱት? እስከ መቼ ነው ጌሙ ታዲያ የሚቀጥለው? አብርሃም እንደዚህ በቃ አንዴ ወደዛ አንዴ ስታጀዝቡት አንዴ እሷ ደግሞ ወደ ጤናው ስትመልሰው ከአሁን በኋላ አጠገባቸው አይደርስም። እሱ ወደ ጤናው ይመለስ እንጂ እውነት እሱ ከአሁን በኋላ እናንተ ጋር እናንተም በህግ ነው ከላው ላይ መቼም በጉልበት አልቻለም፣ በቤተሰብ አልቻለም። በህግ አጠገቡ እንዳትደርሱ ማድረግ ይችላል ወደ ጤናው ከተመለሰ። ወደ ጤናው ግን ካልተመለሰ ያው ተመልሶ እጃችሁ ላይ ነው የሚወርቀው። እሷ ደግሞ በዚህ ሰዓት ይዛው ዝም ብላ የሆነ ቦታ አትቀመጥም። እኛ እኮ ትናንትና ይዘሹ ጥፊ ብለናታል። ለካ ቪዲዮ የቆየ ነው፣ ይዛው ጠፍታለች እሷ። እውነት ሐረመኔ ኧረ እባክህን ምን እንደምታደርግ ሁሉም ነገር ያውቃል። እንኳን አወቀ። ሌላ ነገር አንፈልግም። ግብ እንዲፈጠር አንፈልግም። አብርሃም ያለበት ቦታ ብቻ እንዲያሳየን ነው የምንፈልገው። ሌላ ምንም ነገር አብርሃም ያለበት ቦታ እንዲያሳያችሁ ነው የምትፈልጉት? እውነት በል እስኪ አብርሃም ያለበት ቦታ ያሳይሃል። ሐረመኔ ቢያቅ ራሱ አያሳይህም እንኳን ሳያቅ። እውነት አብርሃም እንደው እኔ ድኖ መጥቶ ያን ትላንትና ራሱ እኮ ፈገግታውን ትንሽ አየን ፊቱ ላይ ምን አለችው? ምን እንደሆንክ ማወቅ ፈልጋለሁ ስትለው ሌላ ጊዜ ያስረዳሻለሁ ስል ፊቱ ራሱ በሰከንድ ነው የተቀየረው። ለምን ምን እንደምታደርጉት ሐረመኔ እንደሆናችሁ፣ ወረሮች እንደሆናችሁ፣ ሴጣኖች እንደሆናችሁ የገዛ ወንድምህን ምናል እንደምታሳቅቀው ከሷ ጋር ሆነክ
አይ ሚል ከሆነ ግን ማንኛውም ነገር ለማድረግ ዝግጁ ነኝ። ዋይ ሌላ ነገር አወራለሁ፣ ሌላ ነገር ተነፍሳለሁ ቢል እውነት ማንኛውም ነገር ለማድረግ ዝግጁ ነኝ። እውነት ነገር ከማድረግ ወደኋላ አይደለም። አዎ ስለዚህ አብርሃም ከእጃችን ያመለጠው ከእጃችን ያመለጠው አይደለም። ሄርሜላ አብርሽና እንትና ቡዜና ራሱ ዴቭ መጥተው የከለከሉ ሰዎች ነው። እሷ ማን ቤትና ነው በዚህ ልክ ደፍራ አያችሁ? ዴቭ እና ቡዜ ራሱ መጥተው የከለከሉ ሰዎች ናቸው። እሷ ማን ሆና ነው? ጀግና ስለሆነች። ቡዜ እና ዴቭ ምን እንበላችሁ? አዎ ብለናችኋል። እናንተ ለወንድማችሁ እንዴት መሆን አቃታችሁ? እንዴት ከእጃችሁ ከነሱ እጅ ማውጣት አቃታችሁ? ሩታ እኮ ማንኛውም ተራ ሴት ናት። ምስቱ አይደለችም። ምስቱ ብትሆን ህጋዊ ምስቱ ብትሆን የ80 ምስቱ ብትሆን አዎ ያስጠይቀናል ይሄ ነገር ትላላችሁ። የማያስጠይቃችሁ ነገር ለሷ የዚህናል ቦታ ሰጥታችሁ ለምንድን ነው ዝም ያላችሁት ብለናል። አሁን አንተ እንኳን እነሱ ምን እናውቃለን፣ እነሱን ምን እያደረጋችሁ እንደሆነ በምን እንደምታስፈራሯቸው። እንደዚህ ታደርጋለህ ፈልግሽ ማለት ነው። አሃ አስገድደክ ነው። ተገዶ እኮ ነው ተናግሯል እኮ ደጋግሞ። ማን ነው እንትና ላይ የተለቀቀውንም ቪዲዮ አይተናል። እናንተም የእናንተ ቻናል ላይ የተለቀቀውንም አይተናል። ለምንድን ነው አውጣ የምትለው ብሎ ሚኪ ማን ነው አቤላ ሲጠይቀው ኤፍሬምና ሩታ አውጣ ብለውኝ ነው እንጂ እኮ እሱ ፈልጎ ቢያወጣ እኮ እኛ ምንም አያገባንም። ፈልጎ አላወጣም፣ ተገዶ ነው ያወጣው። ስለዚህ ደግሞ ወደ ራሱ እንዲመለስ እንፈልጋለን። እሷም ብላለች እኮ ወደ ራስ ተመልሰህ ጤነኛ ሆኖ ብላለች። እኔ ህይወቴን ነው መኖር የምፈልገው፣ ከልጄ እናት ጋር ነው መኖር የምፈልገው፣ ከልጄ ጋር ነው ካልከኝ እኔ ችግር የለብኝም ብላለች እኮ እሷ። እናንተን አቁማ ግን አሁን ከጤና አይደለም በሰው ምክንያት ነው እየተገፋፋክ ያለው ብለዋለች ሄርሜላ። የሱን ሰላም ነው የምትፈልገው። እንደናንተ ከቤተሰብ አግለው ከቤተሰብ ይዘው አይደለም መኖር የምትፈልገው። ምንድነው ያለችው? አንተ ከምትወዳቸው ቤተሰቦች ጋር ከዴቭ ጋር ከቡዜ ጋር አገናኝሃለሁ ወይ እነሱ ወደኛ እንዲመጡ አደርጋለሁ ነው ያለችው እንጂ እደብቅሃለሁ ከሁሉ ቤተሰብ ደብቅ። ከእናንተ ግድ ነው ተንኮለኞች ስለሆናችሁ ቢቻላት ሰማይ ላይ ቤት ሰርታ መኖር አለባት፣ እናንተ እንዳታዩት ማለት ነው። ገባችሁ? ስለዚህ የትኛው የእናንተ መልካምነት ነው እሱን እጃችሁ እንዲጋ ከእጃችን ያመለጠው? ትንሽ አታፍርም? እንደዚህ ስትል ራሱ ጥጃ መሰለክ እንዴ? አስራው እየመገብከው ከዛ ስጋው ሲሞላ ወደ ሰውነቱ ሲሞላ ትልቅ ሲሆን ምናምን ገበያ ላይ አውጥተክ ለልኳንዳ የምትሸጠው በሬ መሰለክ እንዴ? ሰው እኮ ነው። አንድ ቀን መንቃቱ አይቀርም። እኛ ከእንቅልፉ እንዲነቃ እንፈልጋለን። በግድ የሚሆን ነገር የለም። አንቺ ነሽ እኮ በግድ የወሰድሽው። እስኪ ከአንቺ ጋር ሲመጣ ራሱ ዳኒ ባለፈው እናንተ የምትዝናኑበት ቦታ የመጣ ቀን መጥቶ ሰላም ሲልሽ ፈገግታ ራሱ የለው ልጁ ፊቱ እንደከሰከሰ። ከአንቺ እልክ ከልጁ ጋር ነው ወይም ጫውታው ምኑ። ግን ከሄርሜላ ጋር ትላንትና ስናይ ቪዲዮ ላይ ስልክ ተደወለ ላይ